ቅምጥል ዛሬ የባሏን መኪና ይዛ እንግዲህ ደስ በሚል ሁኔታ ተለማምዳለች። እንደ መጀመሪያ ቀኗ በጣም አሪፍ ነው የነዳችው። እውነት ለመናገር በጣም ጎበዝ ናት፣ ጀግና ናት። ያ መኪና መንዳት በጣም ከባድ ኃላፊነት ነው። የሰዎችን ነፍስ ይዞ መጓዝ ቀላል ነገር አይደለም። በጣም ከባድ ኃላፊነትን፣ ከባድ ትኩረትን የሚጠይቅ ስራ ነው እና እውነት ለመናገር አንድ 15 ቀን በደንብ ትኩረት ወስዳ ብትማር ምርጥ ሹፌር ይወጣታል ብዬ ነው የማስበው። እንደ ጅማሬዋ በጣም ደስ የሚል አነዳድ ነበር ስትነዳ የነበረው። ያው ድንጋጤ እንዳለ ሆኖ መፍራት የመጀመሪያ ቅቹ ቀን ደግሞ ትፈራላችሁ። ቀላል አይደለም መኪና ማሽከርከር እና ግር ይላችኋል። የሆነ ብታውቁት እንኳን ማለት ነው ውስጣችሁ ፍራቻ ስለሚኖር ግር ይላችኋል፣ ወይ ደግሞ ልትሳሳቱ ትችላላችሁ። እና እንደዚህ አይነት ቦታ ላይ ደግሞ በጣም ትኩረት መስጠት የሚያስፈልገው ቦታ ነው። ትዕግስት፣ ትኩረት፣ ማስተዋል የሚፈልግ ስራ ነው እና በቃ በደንብ እንግዲህ ተምራ ያው ብሩኬ ብቻ ማለማመዱ እንዳለ ሆኖ ደግሞ በደንብ አለ አይደለ ተምራ በትራፍሊኮች ተፈትና ምናምን ነገር የራሷን መኪና እንደምትይዝ ተስፋ እናደርጋለን። ምክንያቱም ግድ ነው ይሄ ፈተናዎችን መውሰድ የተሻለ ለእሷም ጥሩ ነው ብዬ ነው የማስበው። ቤተሰብ ያለማምዳችኋል የተወሰነ ጊዜ፣ ከዛ በኋላ ደግሞ ዋናው ቦታ ጋር ሄዳችሁ በደንብ ተለማምዳችሁ ያው እንትን ይሰጣችኋል ማለት ነው። ካለፋችሁ በደንብ የማሽከርከር ይሄ አለው አይደለ እንትን የሚሰጥ እና ያ ይሰጣታል። ብቻ ትንሽ ለተወሰነ ጊዜ ብሩኬ ደግሞ ማለማመድ ያለብህ እንደዚህ አስፋልት ላይ ምናምን ሳይሆን የሆነ አሁን ነፃ የሆነ ቦታ የለም፣ ሜዳ ላይ ኳስ ሜዳ ሊሆን ይችላል አላቅም፣ ብቻ የሆነ ለጥ ያለ ሜዳ ግን ሰው የማይበዛበት እንደዚህ አዙር እየዞረች እዛው ራሱ እያሽከረከረች ብትለማመድ ለእሱ አሪፍ ነው ብዬ ነው የማስበው። ምክንያቱም እንደ መጀመሪያ አስፋልት ላይ ትንሽ ይከብዳል ማለት ሰው የሚንቀሳቀስበት ቦታ ላይ ትንሽ ይከብዳል እና አሪፍ ነው ማለማመድህ፣ ደስ ይላል፣ ጎበዝ። ግን ደግሞ የሆነ ነፃ የሆነ ቦታ ሄዳችሁ ብትለማመዱ አሪፍ ነው። እንደ ልባችሁ ሳትሳቀቁ፣ እሷም ሳትሳቀቅ ሳትፈራ በደንብ እንድትለማመድ የሆነ ቦታ ብትመርጡ አሪፍ ነው ብዬ ነው የማስበው። በተረፈ ደስ ይላል። እንግዲህ ጨረቃችን ቶሎ 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 ተለማመጅና የራስሽን መኪና ለማሽከርከር ያብቃሽ። ያው ብሩኬ ከዚህ በፊትም ተናግሯል መኪና ለሀይሚ መግዛት እንደሚፈልግ። ግን ደግሞ ከመኪናው ይልቅ ቤቱን ነው ያስቀደመው። ቤቱን በማስቀደሙ ደግሞ በጣም ጎበዝ ነው። ምክንያቱም ቤት መሰረት ነው። ቤተሰብ በቃ መሰረታችሁ ነው እና ትልቅ ነገር ነው። ከመኪና የበለጠ ቤት ይበልጣል። ማረፊያ ነው፣ መሰረት ነው። መኪና በአንድም በተለያየም ነገር በብዙ ነገር ጉዳት ሊደርስበት ይችላል። ቤት ግን በቃ አንዴ ገዝታችሁ ከሰራችሁ ቤታችሁን መሰረታችሁ ነው እና የሚቀድመውን ነገር ስላስቀደመ አሪፍ ነው እንጂ እስካሁን ገዝቶላት ነበር መኪና። ለምሳሌ አሁን ቤቱን ማስቀደም ትቶ መኪናውን ማስቀደም ይችል ነበር። ግን ደግሞ ብሩኬ በጣም ጎበዝ፣ በጣም አስተዋይ፣ በጣም ብልጥ ልጅ ነው። ምን መቅደም እንዳለባቸው ጠንቅቆ የሚያውቅ ልጅ ነው እና ያንን ስላደረገ ደግሞ በጣም ደስተኞች ነን። እንኳንም ቤቱን አስቀደመላት። ምክንያቱም ሴት ልጅ ናት፣ ቤቱ ነው የሚያስፈልጋት መጀመሪያ። ሴት ልጅ በቃ ቤት ሲኖራት ትልቅ ክብር ይኖራታል እና እንኳንም ቤቱን ገዛህላት። ግን ደግሞ በቅርቡ እናንተ ከጎናቸው ሆነን በማበረታታት ቪዲዮቸውን በማየት ላይክ በማድረግ ለአዳዲስ ሰዎች እንዲደርስ በማድረግ ከጎናቸው ሆነን በቅርቡ ደግሞ ጥሩ እይታ ካላቸው፣ ጥሩ ገንዘብ ካገኙ በእርግጠኝነት ቃሉን አክብሮ መኪናውን እንደሚገዛላት እርግጠኛ ነን። ምክንያቱም ብሩኬ የሆነ ነገር ተናግሮ የማያደርገው ነገር የለም። እንደውም ብዙ ጊዜ ሳያወራ ነው ነገሮችን አድርጎ በተግባር የሚያሳይ ልጅ ነው እና በቃ ጨረቃችን እንግዲህ ቶሎ ቶሎ ሰልጠን። በነገራችን ላይ እንዴት ሀይሚ እንደቆየች አላቅም። ያው ስለምትፈራ ብዙም ቦታ እንዳልሰጠችው እንጂ ሁሉም የመንጃ ፈቃድ አውጥተዋል። ላይክ እነ ሄለን ብትሉ እነ ፍቅር ብትሉ የወታጀራ ልጆች በሙሉ መንጃ ፈቃድ የተማሩ ናቸው ማለት ነው። ሀይሚዬ እንግዲህ እንዴት እንደዘገየች ባላቅም ሌሎቹ ሁሉም ይነዳሉ መኪና። ይፋ ባያረጉትም ይፋ ማድረግ አልፈለጉም ነበር። ብዙ ጊዜ ያው በውስጥ ነው እነሱና ሄሉ መኪና አላት፣ ትነዳለች። ፍቅርም ትነዳለች መኪና።
አሁን ላይ አላቅም፣ መኪና ይኑራት አይኑራት አላቅም፣ ግን ትነዳለች፣ እየነዳችም የአንዳንድ ቪዲዮዎች አይተናል። እና ለማንኛውም ይመቻችሁ፣ ሰርታችሁ በብዙ መንገድ አልፋችሁ እንደዚህ የለውጥ ማማ ላይ ሆናችሁ ስናያችሁ ደስ ይላል። እግዚአብሔርን ማንም ሰው ተለውጦ ማየት በጣም ነው ደስ የሚለው፣ የምር ማለት ነው። የሰው ልጅ በቃ ከምቀኝነት ይሆናል አይደለ? ሰዎችን ከመጣል በሰዎች ላይ መጥፎ ነገር ከማድረግ የሰዎችን ህይወት ከመበጥበጥ ወጥቶ እንደዚህ በሰላም በቃ ጠንክሮ ሰርቶ ሲለወጥ ደስ ነው የሚለው። እግዚአብሔር ምስክሬ ነው። በጣም በቃ ማናችሁም ብትሆኑ በቃ እንደዚህ ሰርታችሁ ብትለወጡ የሁላችንም ደስታ ነው፣ ሁላችንም ብንሆን ማለት ነው። በቃ የሚያስጠላው ይሄ የሰዎችን ህይወት መበጥበጥ፣ ምቀኝነት፣ ተንኮል፣ ሴራ የሆነ በቃ አለ አይደለ? የሰዎች ሲለወጡ ዝም ብሎ አይናቸው ደም የሚለብስ በቃ የሰዎች ሰላም የማያስደስታቸው ሁሌ የሰው ህይወት መበጥበጥ የሚያስደስታቸው ሰዎች አሉ። እንደዛ አይነት ሰዎች በጣም ነው የሚያስጣሉት፣ የምር ማለት ነው። ግን ደግሞ ዝቅ ብለው ሰርተው እንደዚህ ተለውጠው ስታዋቸው ለእነሱ ብቻ አይደለም ደስታው፣ የምር ስነግራችሁ ማለት ነው። በስማም ለሁሉም ሰው ደስታ ነው፣ ለሁሉም ሰው ማለት ነው። ማንም ሰው ወይ በስማ እንኳን አደረገላቸው ታድለው በቃ ጠንክረው በመስራታቸው እዚህ ደረጃ ደረሱ ነው የሚለው ማንም ሰው ቢሆን ማለት ነው። ምክንያቱም ማንም ሰው ሰርቶ ሲለወጥ ደስ ይላል። በቃ በላቡ ሲለወጥ ከተንኮል ከሸር ወጥቶ እንደዚህ ሰርቶ ሲለወጥ ደስ ይላል። እና ሁላችሁም እግዚአብሔር አምላክ በቃ ለእንደዚህ ለውጥ ያብቃችሁ። ሰርታችሁ የሰራችሁት ፍሬ አፍርቶ የምትደሰቱበት ይሆንላችሁ። ለማንኛውም ግን ደስ ብሎናል። ደስ የሚል ቆይታ ነበረ ያደረጉት። ያው እንግዲህ ብሩኬ አንዳንድ ነገርም ስለዩ አንስቷል። ያው ስም መጥራት አልፈልግም ብሏል። በእርግጥ ግን ያው ይገባቸዋል። አንዳንድ ቪዲዮዎችን እያየው ነው ሚዲያ ላይ፣ ግን ደግሞ እኔ ላገኛት አልቻልኩም። በውስጥ በጭራሽ መገኘትም አልፈለገችም። በቃ ና የእውነቱን እናውጣ ብዬ ፊት ለፊት ስጋፈጥ ወደኋላ ሸሸች። ስለዚህ እውነት ባይኖራት ነው፣ እውነት ቢኖራት ኖሮ እኔ ፊት ለፊት መጥቼ ና የእውነቱ አውጭ ስል አትደበቅም ነበረ። ውሸት ሁሌም ውሸት ነው። ፊት ለፊት በቃ ስትጋፈጡት ወደኋላ ነው የሚሸሸው። እና በቃ ያለው ነገር ይሄ ነው። ምንም ማድረግ አልቻልኩኝም። የኔንም ስም ማጥራትና ማጽዳት አልቻልኩኝም በእሷ መደበቅና በእሷ ባለመገኘት ምክንያት ብሏል። ግን ደግሞ ቤቷ ቢሄዱ ውስጥ ችግር አለው ወይ ነው። አሁን ለምሳሌ ቢኒ እየሄደ ነው ቤቷ፣ ቀጥ ብሎ ቤቷ እየሄደ ነው። እና ብሩኬ ቤቷ ሄደህ ነገሮችን ካሜራ ይዘህ ቀጥ ብለህ ቤቷ ሄደህ እንደ ቢኒ ለምንድን ነው ምርመራ ማናደርገው? ነይ እንጂ በቃ እኔ እኮ እዛ ብዙ ነገር ትቼ የመጣሁት ዋነኛው ምክንያቴ ይሄ ነው እና ለተመልካችም ይፋ ማድረግ አለብኝ፣ ስሜንም ማጥራት አለብኝ ነይ ብለህ ማለት አትችልም ወይ ነው።